አሁን ላይ ደግሞ አንዳንድ ሴቶች ላይ የምናየው የወንድ ፓንት አርጋችሁ ሱሪያችሁን ዝቅ አርጋችሁ ማሳየት ምናምን እንዴ በእናንተ ምክንያት አንድ ፓኒ ማለት ነው 2,000 ብር ምናምን እየተሸጠ ነው በዛም አይበር ከተማው አዲስ ቢዝነስ ተጀመረ ዳርም ገባ ቀላል ጸዴ ቢዝነስ ነው እናንተ ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረባችሁ እንደሆነ ታውቃላችሁ። አንዲት ማሳጅ ቤት ኤክስትራ የምትሰራ ሴት ማሳጅ ቤት ጓዳ የሚደረገውን ነገር ስታወራ አብዛኞቹ ባለሀብቶች ወይም ትልልቅ ሰዎች 2010 ጀምሮ የዲግሪና የማስተርስ ባለቤት የሆናችሁ ፈተና ድጋሚ መፈተን አለባችሁ ተብሎ ህግ ወጥቷል። አነጋጋሪ የሆነውና በአይነቱ ለየት ያለው ኢንተርቪው ከዚህ በፊት ተደርጎ ማያውቅ እርሱንም እናየዋለን። የአዲስ አበባ አንበሳ ባሶች ወደ ጀልባነት ተቀይረዋል። ከክረምቱ ጋር በተያያዘ ደግሞ ወጣቶች አሪፍ የስራ እድል ተፈጥሮላቸዋል። እነዚህንና ሌሎች እናንተን ይመጥናሉ ብዬ ያሰብኳቸውን የሚያዝናኗችሁንና ሶሻል ሚዲያ ላይ አነጋጋሪ የሆኑ ቆንጆ ቪዲዮዎችን ሰብሰብ መረጥረጥ አድርጌ ይዤላችሁ መጥቻለሁ። ሰላም የቻናሌ ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው ፋፈሽ ብለን እንግዲህ ለእናንተ ቆንጆ ነገር ይዘን መተናል። ክረምት እንዴት ነው? እንግዲህ ክረምቱ ትንሽ ከበድ ያለ ይመስላል። ዝናቡ ትንሽ ጠንከር ያለ ነው። ቅዝቃዜ ነገርም አለ። እንግዲህ ልብሳችሁን ደረብ ከታችም ከላይ ሞቅ አድርጋችሁ መውጣት ነው። አሪፍ ክረምት ይሁንላችሁ። ወደ ቪዲዮቹ ከማለፋችን በፊት ለቤቱ አዲስ ከሆናችሁ የደወል ምልክቷን ነክታችሁ ሰብስክራይብ በማድረግ ቤቴን ተቀላቀሉ። አብረን ፈታ ዘና እንላለን። ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ቪዲዮንም እስከመጨረሻው አይታችሁ ለሌሎች ደግሞ እንዲዳረስ ላይክ እያደረጋችሁ ወደ ቪዲዮቹ እንለፍ። በነገራችን ላይ በጣም ነው የሚወደኝ። ይደውልልሻል? አይደውልልኝም። ቴክስት ምናምን ያደርግልሻል? ቴክስት አያደርግም። አክቹሊ እኔም ሳደርግለት ብዙ አይመልስም ምናምን ነገር በጣም ቢዚ ነው። ለቴክስቲንግ ለመደወል ምናምን ጊዜ የለውም። ገባሽ? ይሯሯጣል ምናምን። አበባ ስጦታ ምናምን ገዝቶልሽ ያውቃል? አበባ ዙሩ ለሚሞቱ ነገሮች መግዛት ብዙም አይደለም። ምክንያቱም ያው መሞታቸው ስለማይቀር ምናምን ዝም ብሎ ኢትስ አ ዌስት ኦፍ መኒ ብሎ ነው የሚያስበው። እና እንዴት ይነግርሻል እንደዛ ብሎ? አዎ ሁሌ ነው የሚነግረኝ። መች አቤቱ ሲሄድ ልብስ እንዳጥብለት ሲፈልግ እኮ እንዳቦካለት ሲፈልግ አብረን ስናድር ያው ዞሮ በረዳይ ኖሮ እንዴ አይነግረኝም ነበር። ደግሞ አብሮኝ ያድር ነበር። ወይኔ ፈጣሪ ትዕግስቱን ስጠኝ ማለት አሁን ረጋይስ እኔ በስጦታ በመሰጣጣት አክቹሊ ፍቅርን በደንብ የሚያጠነክር ነገር ነው። በስጦታ በምንም ባላምንም ማለት ነው። ላይኖረው ይችላል፣ ሰው ላይ ሰጣቸው ይችላል። ግን ደግሞ እሷ የሚወዳት የሚነግራት ጊዜያቶች ያስገርማሉ። የእሷ የተለየ ነው። ቦኮስታ ቦካል ልብስ ታጥብ ይሄ ትንሽ ከበድ ያለ ነው፣ ያስፈራል። ጋይስ በጣም የሚከብድ ነገር አለውና ሰው የሚወዳቸው በምንድነው የምታውቁት? ጋይስ እወዳችኋለሁ ስላላችሁ ነው፣ ጊፍት ስለሰጣችሁ ነው፣ እንዳለችው የሆኑ ነገሮችን ስታደርጉለት ነው። በምንድን ነው ጋይስ? ኮሜንት ላይ ጻፉልኝ። ከሰው የሰማሁት ነው። ምንድነው ላይክ ባልሽ ምን ሲያደርግልሽ ነው ወይም ደግሞ ፍቅረኛሽ ምን ሲያደርግልሽ ነው ይወደኛል ብለሽ የምታስቢው? ከአብሮሽ ስላደረ አብሮሽ ስለበላ ስለጠጣ አብሮሽ እየኖረ ስለሆነ ነው? ምንድነው የሚባለው ነገር ላይክ ጥያቄ ቀርቦ ነበርና ምንድነው እሷ የተረዳችበት መንገድ ጋይስ እንደዛ አይደለም። ላይክ ላንቺ ለሆነው ነገር ሲጨነቅ ነው። ለእያንዳንዱ ለጸጉር ዘለላ ሳይቀር ያንቺ ለሆነው ነገር በጣም ሲያስብ አንቺን ቴክ ኬር ሲያደርግ ነው ብላ ተናግራለች። እና እንግዲህ አለችው የቡቆ ልብስ አጠባ ምናምን የሚለው ነገር ግን ትንሽ ይከብዳል። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረባችሁ እንደሆነ ታውቃላችሁ። አንዲት ማሳጅ ቤት ኤክስትራ የምትሰራ ሴት ማሳጅ ቤት ጓዳ የሚደረገውን ነገር ስታወራ አብዛኞቹ ባለሀብቶች ወይም ትልልቅ ሰዎች መኪናቸውን ሩቅ ያቆሙና እኛ ጋር ይመጣሉ። ማሳጅና ኤክስትራ ከተሰራ በኋላ ስቅስቅ ብለው ያለቅሳሉ። ከዛ ቤት አይጠፉም። አእምሯቸው ታስሯል። ለምን እንደሆነ ታውቃለህ? ግብረ ስጋ ግንኙነት የሚፈጽሙት በኮንዶም ነውና ስፐርማቸው ኮንዶም ውስጥ ያለው ተቋጥሮ ለጠንቋይ ይሰጣል።
እዛ ላይ ይደገማል። ሰዎቹ እግራቸው ወደዚህ ቤት ይመላለሳል። የሰይጣን አሰራሩ አይታወቁምና ሳትፈልጉ የምታደርጉት ነገር ውስጥ ጠርጥሩ። እነጋሼ ያሉ ከዚህ የሚያወጣችሁ እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነውና ይሄንን ፈጣሪ ደግሞ ለመያዝ አንድ ትልቅ ሚስጥር ልንገራችሁ። አርባ ምንጭ አካባቢ ያለ የዛሬ 3 ዓመት 4 ዓመት ገደማ የፈለቀ ጸበል አለ። ይሄ ጸበል የነብዩ ኤልያስ ባኖቭ እና እንዲሁም ደግሞ የአቡነ ገብረ መንፈስ ቅዱስ ጸበል ነው። ሐምሌ 5 ንግስ አለ። እዛ ሂዱ። የሚገርሙ አባት አሉ። ቦታው መንፈስ የሚያድስ ነው። ከዚህ ቆሻሻ የመተት አሰራር ተላቃችሁ ነፃ ትወጣላችሁ። እግዚአብሔር አምላክ ሁላችሁንም ይርዳችሁ። የምታደርጉት ነገር ሁሉ የእናንተ ፍቃድ አይደለም፣ በእናንተ ውስጥ ሆኖ የሚያደርገው አጋንንት ነውና በጣም ተጠንቀቁ። መልካም ቀን። ኦ ማይ ጋድ what extra I swear guys ባለሰማለሁኝ ማለት ላይክ ማሳጅ ቤቶች ሌሎች ነገሮች ይደረጋሉ ምናምን ነገር ኤክስትራ የሚባል ደግሞ ላይክ እንትን ነው መሰለኝ ታውቃላችሁ whether you believe or not ላይክ ላታምኑ ትችላላችሁ ግን የሆነ ላይክ ማሳጅ ምናምን አሁን ፔዲኪዩር ሜኒኪዩር አይነት ነገር ነው መሰለኝ እግዚአብሔር ነው የምላችሁ እኔ የለሁበትም ጋይስ ይሄ ከባድ ነገር ነው እውነትም በሽታ ነው እንደዚህ እየተደረገ ከሆነ ምን ያህል እርስ በርስ መጨካከልና ምን ያህል ከባድ ፈተና ውስጥና ችግር ውስጥ እንዳለን አስቡት ጋይስ ህዝቡ ምን ያህል ችግር ውስጥ እንዳለ ሶ ይሄ በፈጣሪ ኃይል የሚፈታ ነገር ነውና ወደ ፈጣሪያችሁ ቅረቡ እውነት እኔ ሳስበው ማለት አይከብድም አስባችሁታል የሚዘገንን ነገር ነው ገንዘብ ከሌላችሁ ገንዘብ ወደ እናንተ መምጣት ያቆማል ለምን እንደሆነ አላውቅም የላይፍ ፕሪንሲፕል ሊሆን ይችላል የተወሰነ ገንዘብ ደግሞ አካውንታችሁ ላይ ሲኖር ገንዘቦች ወደ እናንተ መምጣት ይጀምራሉ ምን አይነት ምድር ላይ እንደምንኖር አይገርም በጣም እውነት ይሄ አባባል አይደለም ማለት ነው ሰው ሁሉም ህይወቱ ላይ ኤክስፒሪየንስ ያደረገው ነገር ነው ግን አባባልም አለ ገንዘብ ወዳየበት ነው የሚሄደው የሚባል ነገር አለ ሶ እየተበደርን ኪሳችንን እንያዝ ወይስ እየተበደርን ወደ አካውንታችን እናስቀምጥ እሱን ሳይ እንዲመጣ የኛ አይደለም ግን ከሰው ወስደን አካውንታችን ላይ በሚሊዮን ቁጭ እናድርግ በመተማመን ተጻጽፈን ማለት ነው ከዛ ያንን መቼስ የሷ ነው ብሎ ይመጣል ማለት ነው እንግዲህ ምንድነው እንዴት ነው ነገሩ ይሄ ግን ተረትና ምሳሌ አይደለም እውነት ነው አንተ ጋር የደረሰው ሁላችንም ጋር የሚደርስ ነገር ነው ብሮ ስለዚህ እኔ ምንም አይደለም በቃ እኔ ምለው ጉንፋን ዓለም ላይ ካሉ መድኃኒት አምራች ድርጅቶች ሁሉ በጣም ፓወርፉል ሆኖ ነው እስካሁን ትክክለኛ መድኃኒት ያልተገኘለት መድኃኒት ወሰድንም አልወሰድንም 5-6 ቀን በጉንፋን መታረታችን ግዴታ ነው በነጭ ሽንኩርት በዝንጅብል ሮራችንን ከማቃጠል ውጪ ምንም አይነት መፍትሄ የለውም እና ምንድነው ማለት ቢዝነስ ነው ቢዝነስም ከሆነ ደግሞ ሰው የሚፈልገውን ሰጣችሁ እናንተ የምትፈልጉት የምትወስዱት አይደለ ኤኒዌይስ ስላልገባኝ ነው ትኩስ ነገርም ቀዝቃዛ ነገርም ፈልጋችሁት እያመጣችሁ እውነቷን እኮ ነው ጋይስ ለጉንፋን መድኃኒት ጠፍቶ ነው የነ ጎፈን ድርጅቶች ሼር አላችሁ እናንተ የምትመራመሩ ሰዎች እውነቷን ነው ለትላልቅ በሽታ መድኃኒትን ፈጥራለን እያላችሁ እየተጋጋጣችሁ አይደል ጉንፋን እኮ እስካሁን ድሮ እኔ አያቴ ቅድመ አያቴ ቅምቅም አያቶችም እያሉ ጉንፋን አለ ወደፊትም ይኖራል ጋይስ ምንድነው አላማችሁ ምንድነው ችግር አላችሁ ነው እንዴት ነው እውነቷን ነው በጣም ከባድ የሆነ ጉንፋን የድሮ ጉንፋን እንዳይመስላችሁ ይሄ ሻይ ስጠጡበት ምናምን ጠፍት የሚለው ይሄኛው ለየት ያለ ጭራሽ እየጠነከረ መጣ እንደውም ስለዚህ በዋካችሁ ሳይንቲስቶቻችን ጥፍት የሚያደርግ ነገር አምጦልን እነሽ ሚስ ጌደናነሽ እኛ አለን እየተነፈስን ነው ያው እሱ መቆሙ አይቀርም ችግር የለውም ምንም አይደለም ምንሽ ያለንበትን እንድታቂልን እንድትረጅን ነው እኔ ጠፋ ብዬ ያልዞርኩበት የለም ልጁ የት እንዳለ ላሳይሽ ሚስ አረ ተቃጠልን ሚስ የሆነ ነገር አድርጊልን ሚስ በቃ ሰላም ልበልሽ ብዬ ነው ሚስ እንዴት ነሽ የሚለው ነው ሚስ የት እንዳለ ላሳይሽ ሚስ ጠፋ ብዬ ሙሉ ብሎኩን አካልዬ ቆይ ስልኬን ይዤ ልምጣ ብዬ ስገባ እዩት ቤቱን ልጁ የት እንዳለ አሁን ይሄ ምን ይባላል እዩ ወይኔ አሁን ይሄ ምን ይባላል አንቺ እንዲያርጉት ነበር ሚሲው
እሷንማ ከዚህም በላይ ያረጋታል እውነት ማለት ነው። ሚሶች ሸክም ወላጆች ራሱ አትይዙትም ጋይስ። ተማሪዎች እኮ ኦልሞስት ላይፍ ታይማቸውን ትምህርት ቤት ናቸው ማለት ይቻላል። እቺ የሚረብሹባትን እድሜ ማለት ነው። አስባችሁታል? ወላጆቻቸው ጋር የሚገናኙት ትንሽ ሰዓት ናት ጋይስ። እንዲህ ወላጆቻቸው እንዲህ ከተማረሩ ላይ ክረምት ሆኖ ረፍት ሲሆን ቫኬሽን ሲሆን ወይ ሴሚስተር ብሬክ ምናምን ሲሆን በጣም ነው የሚማረሩት ጋይስ። ኖርማል ዴይ ደግሞ ላይ ከሰኞ እስከ ዊክ ዴይስ አለ አይደል ስኩል ዴዮች፣ እዛ ላይ ግን አንድ ቀን ሲዘጋ ወላጆች እንዴት እንደሚንጫጩ ነው ኤክስፒሪየንስ ስላደረኩት ነው ጋይስ። በጣም ነው የሚንጫጩትና አንዳንዶቹ የአፍተር ስኩል ከጥናት ምናምን ፕሮግራም ያስገባሉ ማታ ሲመጡ ይሲ 12 ሰዓት ከክላስ ወጣው ተማሪዎቹ ከዛ ምንም ሰዓት እንትን ሳይሉ ቤተሰቦቻቸው አምሽተው ከመጡ ግን ወላጆቻቸው ነው ያዩና ሚሶች የሚያሳልፉት ቀን በቃ ልነግራችሁ አልችልም ጋይስ። እሷውን ለትንሽ ቀን ተማራ ነው the whole day አስቡ። ከጠዋት ይገባሉ 9 ሰዓት ወር 10 ሰዓት እስከሚወጡ ድረስ ምን ሲያረጉ እንደሚውሉ እንግዲህ ታውቁት ነው መቼም እንደምታውቁት እንደባር ነው እንዴት እንዳስመረራት አስቡ። ሚሶች ሸራውቱ ሚስስ ጋና ይገባቸዋል። ሚሶች በእውነት ነው የምላችሁ። አስባችሁታል? አንድ ልጅ ቤታችሁ ማኔጅ ማድረግ በጣም ከባድ ነው። የተለያየ አይነት ልጅ ከተለያየ ጸባይ ጋር ከተለያየ ቤተሰብ የመጣ ልጅ ጋር ማኔጅ አድርጎ ጋይስ በክላስ ውስጥ 20 እና ከዛ በላይ ልጆችን ማኔጅ ማድረግ አስቡት ምን ያህል ከባድ እንደሆነና እውነት እናንተ ምንም ነገር ይገባችኋል። ለሚበሰብሰው ትንሹ ሰማኸኝ ለሚበሰብሰው ለዚህ ፈራሽ ገላ ቆምጣ መቻነሰው ኧረ ባላገር ኧረ ባላገር የጥጋብ ሀገር ባላገር የኔ ጌታዋ ሲያሳዝኑ ሰማኸኝን በል እንዴ ምስቴ ታላ ትንሽ እንትን አለ። ሰማኸኝን አስታወሰን። ሰማኸኝ እንደምታውቁት በህይወት የለም እግዚአብሔር ነፍስህን ይማረው። ልጁ ግን የሚገርም ነው ጋይስ። ቁጭ ነው ያደረገው ላይ ከናክቲንጉ ድምጹም ደግሞ ደስ ይላል በጣም ድግ በል። ላይቭ ላይ መሳሳም ያመጣው ጣጣ በአደባባይ በህዝብ ፊት እንዲገረፉ አድርጓቸዋል። በምስሉ ላይ የምትመለከቷቸው ኢንዶኔዥያዊ ወጣቶችም እንግዲህ በኢንዶኔዥያ ውስጥ አቺ በተባለ ግዛት ውስጥ የእስልምና ሰዋል በማለት በቲክቶክ ላይቭ ላይ ማለት ነው መሳሳማቸውን ተከትሎ የመቶ ጅራፍ ግርፋት ተፈርዶባቸዋል። ይህም ግርፋት እንግዲህ ተግባራዊ በሚሆንበት ሰዓት በርካታ ሰዎችን ያነጋገረ እንደሆነ ትኩረት የተሰጠው ጉዳይ በመሆኑ ምክንያት የመቶ ጅራፍ ግርፋቱ ወደ 21 ጅራፍ ግርፋት ማለት ነው ዝቅ ተደርጎላቸው እንደምትመለከቱት በቪዲዮ እንዲሁም ደግሞ ሰዎች እያዩዋቸው በቀጥታ ስርጭት መገረፋቸውን እየተነገረ የሚገኘው በምትመለከቱት መልኩ እንግዲህ የ25 ዓመት ሴት እንዲሁም ደግሞ የ22 ዓመት ወንድ በምትመለከቱት መልኩ በቀጥታ ስርጭት ማለት ነው ሰው እያያቸው ግርፋታቸውን ተቀብለዋል። እነሱም ብቻ አይደለም ባለትዳሮችን ጨምሮ የተለያዩ ሰዎች በላይቭ ቀጥታ ስርጭት ላይ የእስልምናውን ሸሪያ ህግ ጥሰዋል በማለት ማለት ነው በርካታ ሰዎች መገረፋቸው ነው መረጃዎች እየወጡ የሚገኙት በኢንዶኔዥያ በተለይም ደግሞ የእስልምና እምነት ተከታዮች ዘንድ ማለት ነው። በቀጥታ ስርጭትም ሆነ በሰዎች በተሰበሰቡበት አካባቢ ላይ መሳሳም ፈጽሞ የተከለከለ ነገር ቢሆንም እነዚህ ጥንዶች ግን በቀጥታ ስርጭት በመሳሳማቸው ምክንያት ነው ይህ ቅጣት የደረሰባቸው። ይሄማ እኛ ጋር ነው መምጣት ያለበት። ላይቭ ላይ መሳሳም አይደለም አይ መሳሳም ነው ያልኩት፣ ግን ላይቭ ላይ አሉ ምን ላይቭ ላይ ቪዲዮ ላይ ምናምን እርጋይስ በተለይ አሁን በዚህ ታውቁታላችሁ ላይ በጣም የሚገራረም ቪዲዮ ካንደበታችሁ ሊወጣ የማትጠብቋቸው ቃላቶችን የሚያደርጓቸው ድርጊቶች የሚዘገንኑ ጋይስ ህዝብ ጋር የሚደርስ አይመስላችሁም? አንዳንዴ እላለሁ በእውነት እነሱን ነበር መግረፈኛ ሀገር ማለት ነው። ስለዛ ህጉኛ ሀገር ቢመጣ ጥሩ አይመስላችሁም? ምን ታስባላችሁ ጋይስ? እስኪ ኮሜንት ላይ ጻፉልኝ። አሁን ላይ ደግሞ አንዳንድ ሴቶች ላይ የምናየው የወንድ ፓንት አርጋችሁ ሱሪያችሁን ዝቅ አርጋችሁ ማሳየት ምናምን እንዴ! በእናንተ ምክንያት አንድ ፓኒ ማለት ነው 2,000 ብር ምናምን እየተሸጠ ነው። ያው በዛም አይበር እንዴ! ግን ለራሳችሁ ሳይቀፋችሁ የወንድ ፓንት አርገሽ እንዴ! ሴት ልጅ ፔሌ ፓንት ራሱን ስታረግ እኔ ትቀፈኛለች። እንኳን የወንድ ፓንት አይደለም ሴት ልጅ ባለገመዷ ምናምን በቃ የሚያምርባት እንዴ! የወንድ ፓንት አርገሽ ጭራሽ የወንድ ፓንት እንዳደረግሽ ለሰው ሁሉ ታሳያለሽ። በጣም እኮ ነው የሚቀፈው እኮ። እኔ ሴት ብሎ እናንተን የሚቀርባችሁ ራሱ እንዴ! ኧረ ወደዛ ሄዱ። እንዴት እንደተበሳጫችሁ እንዴ! አሉ አይደል ጋይስ የወንድ ፓንት አርገው ማለት እሱን አርገው ሱሪያቸውን ዝቅ አድርገው ምናምን ላይክ እንደ ወንድ አክት የሚያደርጉ ሰማ
ኧረ እየተማረሩባችሁ ነው። የማማር ያለማማሩን ነገር በኋላ እንመለስበታለን። ባንመለስበትም ችግር የለውም። ግን የወንዶቹ እነሱን የተጠቀማችሁባቸው ተወደደብን እያሉ ነው። ምን ታስቡ ብታቆሙ ምን ይመስላችኋል? ሰላማዊ ሰልፍ ከመውጣታቸው በፊት በቪዲዮ እንደዚህ እየሰሩ ባካችሁ እያሏችሁ ነው። ምን አሰባችሁ? ራሳችሁን ማቴሪያል ተጠቀሙ። ለካ ሱሪ እንለብሳለን። የሱሪውን ኮምፕሌን አላደረጉም። የሴት ሱሪና የወንድ ሱሪ አይነቱ ስለሚለያይ ኮምፕሌን አላደረጉም እዛ ላይና እዛች ፓርት ላይ ስለሆነ ያደረጉት ማለቴ ነው እንጂ ሶስቱን ብቻ ነተውላቸው ለማለት ነው። እስቲ ጉድ ላሳያችሁ። አራሳየን አሁን እሱ የጉልት ነጋዴ ነው። Thank you. የጉልት ነጋዴ ነው። ቻይና This is his car. እሱ መኪና ነው። መኪናው እንደዚህ ፓርክ አድርጎ ነው ጉልት የሚሰራው። ኦ ማይ ጋድ አንሃው ዲገን ቱን ዶሶቺን 시원太贵了ሄሎ ያው እነሱም እዛ ጋር መኪና አላቸው። መኪና ያለው የጉልት ነጋዴ ኢትዮጵያ መቼ ነው የሚኖረው? እኛ ሀገር መቼ ነው የሚመጣው? ጋይስ እንዴ መኪናው ደግሞ ጽድት ያለ ነው። እግዚአብሔርን እኛ ሀገር ፍሌክስ የሚያደርጉበት ጸዴ መኪና ነው። እሱን ይዞ ጉሊቱን ይዞ ቁጭ። የኛ ሀገር ጉሊቶችስ ጋይስ እስከ መቼ ነው? እስከ መቼ እንኳን ጉሊት እየተሰራ ቀርቶ መኪና ሊገዛ ጋይስ? ከባድ ነው። ያለንበትን ሁኔታ ታውቁታላችሁ። ግን እነሱ ምን ያህል እንደሄዱ ይሄ ያሳየናል። በጣም ይመቻቹ ቻይኖች፣ ይመቻቹ። ኤሮቢክስ ላይ ከጀርባ የሚቆሙ ሰዎች ሉክ የማይገናኝ ነገር ነው የሚሰራው ጋይስ። የማይገናኝ እኔ አንዴ አጋጥሞኝ ነበር ጋይስ። ቦሌ ሮክ እየዋኘን ላይክ ኤሮቢክስ አለ። ቀኑን ረሳሁት። አይ ቲንክ መቼ ሐሙስና የሆነ ቀን እንደዚህ ብቻ ሮብና የሆነ ብቻ ቀኑን ረስቻለሁ። ኤሮቢክስ አለ። ምንድነው ኤሮቢክሱ? ውሃ ውስጥ ነው የሚሰራው፣ እዛ የዋና ገንዳ ውስጥ ማለት ነው። ከዛ እኔ ከኋላ ነው የምሆነው። እኔ ሰውነቴ ቀጭን ነው። ኢንጆይ ለማድረግ ነው ሲጀምር የገባሁት። ጓደኛዬ መግባት ስለምትፈልግ ነው እዛ የገባሁት እንጂ ሰውነቴ ላይክ ዌት ሎስ ለማድረግ አይደለም። ሶ ኤሮቢክስ ሲሰሩ እኔ በጣም ይደክመኛል። ሶ ከኋላ ሆነና በቃ የማይሆን ኤክሰርሳይዝ ነበር የምሰራው እና ልክ ከኋላ አይተኝ ምናምን አንቺ ከኋላ አትወጪም ምናምን ነገር ሲል ደግሞ ሪል አደርገዋለሁ ላይክ እነሱ እንደሚሰሩ እሰራለሁ። ከኋላ የሚቆሙ ሰዎች ተባኖባቸዋል፣ ተባኖብናል ለማለት ነው። በጣም ነው ፈታ ያደረገኝ። ክርስቲያኖ ሮናልዶ ቀንደኛ ደጋፊና ወዳጁ የሆነውን አይሾ ስፒድን በትናንትናው የስፔንና የቤልጂየም ጨዋታ ላይ አስደስቶታል ነው የምላችሁ ጋይስ። አይሾ ስፒድን እንደምታውቁት ማለት ነው በሄደበትና በተናገረው እንዲሁም ደግሞ በሚለፈልፈው እያንዳንዱ አጋጣሚ ከአፉ ላይ የማይለየው ክርስቲያኖ ሮናልዶ እንዲሁም ደግሞ በስፔን ተሰናባች የነበረችው ፖርቹጋል በሰዓቱ ጨዋታውን ስትሸነፍ ከየትኛውም ፖርቹጋላዊ በላይ ስቅስቅ ብሎ ያለቀሰው ለክርስቲያኖ ሮናልዶ ብቻ ሲል ስቅስቅ ብሎ ሲያለቅስ የነበረው አይሾ ስፒድ በትናንትናው ቀን CR7 ክርስቲያኖ ሮናልዶ CR7 የሚለውን ያንን ከ10 ሚሊዮን ዶላር በላይ ግምት ያለውን ጫማውን ልኮ ጊፍት ሰጥቶ አስደስቶታል። እንደምትመለከቱት ክርስቲያኖ ሮናልዶ ወዳጆቹን እንዲሁም ደግሞ አድናቂዎቹና ደጋፊዎቹን የማያሳፍር ድንቅ ተጫዋች መሆኑን ትናንትና ማስመስክሯል። በዚህ ላይ ያላችሁን አስተያየትና ኮሜንት አስቀምጡልኝ። ይመቻችሁ ጋይስ። I love you. I thank you so much. I'm gonna cherish these boots and I'm gonna play well in my next match. I love you, Ronaldo. Hey, bro, I'm gonna do so good. Oh my God, guys, በጣም ነው ደስ የሚላል። እኔ ማለት ደስ የሚል ነገር ነው። እንደ ስፒድ አይነት ሎያል ፋን አይቻላቅም በእውነት። የእሱ ደግሞ ለክርስቲያኖ ሮናልዶ ሲጀመር ይታወቃል። ለየት ያለ ፋን ነው። በክርስቲያኖ ሮናልዶ ነው በጣም ስፒድ ራሱ የሚታወቀውና የሚገርም አይነት ፋን ነው። ክርስቲያኑም ደግሞ ያከበረውን ሰው መልሶ በማክበሩ እኔ በእውነት ደስ ብሎኛል። በጣም ፖዚቲቭ ነው። ላይክ ሃምብል ነው ምናምን ደስ ይላል። ክርስቲያኖ ፐርሰናሊቲውን ብዙዎቻችሁ ታውቁታላችሁና ይመች ክርስቲያኖ
ክርስቲያኖ ስፒድም ሁለታችሁ ኤግዚት ኤግዛም ሳትፈተኑ የተመረቃችሁ ተማሪዎች ድጋሚ እናንተም አላለመጣችሁ ማመለት ኮንስትሩ የነበራችሁ ኤግዚት ኤግዛም ልትፈተኑ። ስለዚህ የሞጫ ፈተናን ሳልፈተን የተመረቁት ሲሉ ለነበሩት ጓደኞቻቸው በሙሉ ይሄን ቪዲዮ ላኩላቸው። ስለዚህ ነገር እስኪ ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮን የሰማችሁ የታወቀው እንግዲህ አዲስ ማሻሻያ መመሪያ በመውጣቱ ምክንያት መመሪያውም እንግዲህ የትምህርት ማስረጃ ማረጋገጫና የአቻ ግመታ መመሪያ የሚል ነው እና ደግሞ ስፔሻሊ ከ2010 እስከ 2015 የተፈተናችሁና የተመረቃችሁ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ ነው ሁላችሁም እንግዲህ ድጋሚ ልትፈተኑ ነው። መመሪያው የሚለው በያዙት የትምህርት ደረጃ ፈተና መስጠት ማለት የደረጃ 4 የብቃት ማረጋገጫ ሳይኖረው የመጀመሪያ ዲግሪ፣ ሁለተኛ ዲግሪ ወይም ደግሞ ሶስተኛ ዲግሪ ይዘው የትምህርት ማስረጃቸውን ለማረጋገጥ አሁን የደረሱበት ወይም የያዙት ዲግሪ መሰረት ተደርጎ የሚሰጥ ፈተና ሆኖ ፈተናው ሲያልፍ የትምህርት ማስረጃቸውን ለማረጋገጥ ይሆናል። እናም ያው ይሄ የሚሆነው እንግዲህ መንግስትና የግል ከፍተኛ ትምህርት ተቋማት ከ2010 እስከ 2015 ድረስ የተመረቃችሁ ተማሪዎችን ብቻ ይመለከታል። ከዛ ደግሞ ዲግሪ መግቢያ መስፈርት የተቀመጠውን የደረጃ 4 የብቃት ማረጋገጫ ፈተና ወይም ደግሞ ሲኦሲ ሳትወስዱ ዲግሪ ተምራችሁ የተመረቃችሁ ወይም ደግሞ ለዲግሪ ትምህርት ከተመዘገባችሁ በኋላ የደረጃ 4 የብቃት ማረጋገጫ ሲኦሲ ፈተና የወሰዳችሁትን ተማሪዎች ያጠቃልላል። ከዛ ደግሞ ዲፕሎማ ወይም ከ12+2 ወይም ደግሞ 10+3 ወይም የቴክኒክና ሙያ እናንተን የሚያጠቃልላል። በፌደራል ሆነ ክልል የቴክኒክና ሙያ ትምህርት ስልጠና ተቋም የተረጋገጠው ኦሪጂናል የስልጠና ማስረጃ ወይም ዲፕሎማ እና ትራንስክሪፕት ኖሯችሁ ነገር ግን የደረጃ 4 ብቃት ማዕቀፍ ሳይኖራችሁ በመጀመሪያ ዲግሪ ተምራችሁ የተመረቃችሁ የትምህርት ማስረጃ የሚረጋገጥላችሁ 2015 ዓ.ም ጀምሮ የመመሪያ እስከተሻሻለበት ጊዜ የተመረቁና የሞጫ ፈተና ተፈትነው ያለፉ የትምህርት ማስረጃቸው የሚረጋገጥላችሁ። ሆኖም ከላይ በዚህ አንቀጽ ንዑስ አንቀጽ 1 ሀ የተጠቀሰው ቢኖርም 2010 ዓ.ም ጀምሮ እስከ 2015 ዓ.ም የሞጫ ፈተና ሳይፈተኑ የመጀመሪያ ዲግሪ፣ የሁለተኛ ዲግሪ እና የሶስተኛ ዲግሪ የያዙ ባላችሁበት የትምህርት BA እና PhD ደረጃ ላይ ሚኒስትሩ በሚያወጣው በያዙት የትምህርት ደረጃ ፈተና ተፈትነው ሲያልፉ የትምህርት ማስረጃቸው የሚረጋገጥላችሁ ይሆናል። እንደሞ ያሳወቀው የፌዴራል ትምህርትና ስልጠና ባለስልጣን ነው። ስለዚህ ይህን ቪዲዮ እንዳልኳችሁ ለሁሉም ተማሪዎች ስፔሻሊ ከ2010 እስከ 2015 የተመረቁ በሙሉ ላኩላችሁ። ሆነ ተከናወነ ሆነ ማለት አሁን ነው ጋይስ። እንዲህ ከ2010 ዛሬ አሁን ስንት ነው? 2018 ከ8 ዓመት በፊት የተመረቀ ሰው እንዴት ነው የ8 ዓመቱን ትምህርት አስታውሶ ፈተና ሊመልስ የሚችለው? ይሄ ብቻ ጥያቄ መልሱልኝ። እንዲህ የ8 ሰዓቱን የ8 ወሩን ረዘም ላድርግላችሁ ብዬ ነው ጋይስ። እሱን እኮ ማስታወስ አንችልም። ዛሬ የእውነት የዛሬ ዓመት የተከናወነው ነገር ማስታወሳለን። ትምህርት ሲሆን ደግሞ አስቡት እኛ ስንት የኑሮ ሀሳብ አለብን። ስንት እኔ ጋይስ እኔ የለሁበትም ማለት ቃላት ነው የሚያንሰኝ። እንዴት ነው ከ8 ዓመት በኋላ ወደ ኋላ ተመልሳችሁ ያን ዲግሪ፣ ያንን ማስተርስ፣ ያንን PhD የምትፈትኑ ማለት ጤነኝነት ነው? ምን አስባችሁ ነው? እንዲህ ያ ህዝብ እኮ ተረጋግቶ ስራ ይዟል ጋይስ። ምንድነው የምታረጉት? ምንድነው የምትነካው? የለውበት ብቻ ከባድ ነው ይሄ። ህጉ ለየት ያለ ነው ጋይስ። እንዴ ጋይስ የሆነ ህግ ይወጣል አይደለ? የሆነ ህግ ሲወጣ ላይክ አሁን ላስት ይር ከሆነ ህጉ የወጣው ከዛ ዓመት ጀምሮ ነው ተፈጻሚ የሚሆነው። ልክ አሁን ይሄም ኤግዚትም እንደገና ስትገቡ ደግሞ የምትፈተኑ ሲኦሲ ምናምን መጀመሪያ ከዛሬ 3 ዓመት በፊት ነበር አይ ቲንክ ህጉ የወጣውና ከዛ ጀምሮ ተግባራዊ እየሆነ ነው። ወደ ኋላ አልፋችሁ ግን ኧረ ፌር አይደለም ጋይስ፣ ፌር አይደለም። እናንተም ዝም እንዳትሉ እኛም ዝም አንልም ጋይስ። መጮሃለሁ። በኮሜንት ሀሳባችሁን ጻፉልኝ። እየተንሳፈፉ ነው በሉ፣ ጀልባ ሆነው ነው በሉ። በቆማ አይደለም የሚሉት ጋይስ። እኛ የባሶቹ ሲገርም ወደ ጀልባ መቀየራቸው ሲገርመን ጋይስ፣ ወጣቶቹ በዚህ በውሃ ምክንያት ከባድ ቢዝነስ ጀምሯል። የከተማው አዲስ ቢዝነስ ተጀመረ። ዳርም ገባ። ቀላል ጸዴ ቢዝነስ ነው እናንተ። የጀርባ ሰው ግን ሲሆን በቼቼ ሲሆን ዋጋው ሳይጨምር አይቀርም። ለዛኛው ነው የሚያቀበለው። ሲሰጣ ኤው ሲከፈል ጋር የመቻ እንዴ ጨበደው በቼቼ ሄደ ብሩን ተቀበለ። ብዙ ሰው ይቀረዋል። አየካ ሰው ይፈራል ይላል ጋይስ። ቼቼ እንዴ አሜዚንግ ቢዝነስ ነው ጋይስ። ይሄ የቼቼው ሳይጨምር አይቀርም ሂሳቡ ጋይስ። ሌላም ደግሞ አለ የጋሪው 30 ብር ነው ሲሉ ሰምቻለሁ። የቼቼው ግን ከበድ ሳይል አይቀርም ምቾትም ስላለው ማለት ነው። ይሄኛው ቪአይፒ ነው ጋይስ። ያኛው ትንሽ ሊቀንስ ይችላል። 30 ብር አይ ግን እንደ ቼቼው አይሆንም ጋይስ። እንደ ቼቼው አይሆንም። ኧረ በስመ አብ
ጋይስ እኛ ሀገር ግን ምን እየተካሄደ ነው? ክረምት እኮ ነው ጋይስ። ግን አሁን ይሄ ኮሪደር ልማቱ ተሰርቶ የለ እንዴ? ምንድነው የውሃ ቱቦ ምናምን አይሰራም እንዴ? አልገባኝም። ነው ለወጣቶቹ የስራ እድሉ እንዳለ ሊቀጥል በማለት ነው። እኔ አይደለሁም ያልኩት ሰው ነው ጋይስ የጠየቀውና ትንሽ አሳሳቢ ነው ይሄ ነገር። በዚሁ ከቀጠለ ከባድ ነው ጋይስ። እንዴ ባሶቹ አይደለም ሌላ እኛ ራሱን እየተንሳፈፍን በዋና ሊሆን ይችላል። አሁን ወደ መስሪያ ቤትም ስንሄድም ስንመጣ ዋና ልብስ ይዘን የምንንቀሳቀሰው ምክንያቱም እየዋኘን እናልፋለን፣ እየዋኘን እንመለሳለን። ሙሉ ለሙሉ ውሃ ከሆነ ማለት ነው ወደፊት አይቀርም ይሄ ነገር ካልተስተካከለ። ምን ጉድ ነው? ዋጣን እኮ ጋይስ፣ ሰመጠን እኮ። መግቢያ ላይ እንደነገርኳችሁ እኔ ግርም ያለኝ ለየት ያለ አንድ ኢንተርቪው አይቻለሁ። እሱም በእግረኛው ሚዲያ ላይ የቀረበው አንድ ራሱን ነብይ ነኝ የሚል ነው። ከዚህ በፊት ሶሻል ሚዲያ ላይ አወዛጋቢ ነገር በመናገር ይታወቃል። እኔ እውነት የጤነኝነትም አይመስለኝም አንዳንዴ ሳስበው። እንዴ ጋይስ በዱላ በግልግል ኢንተርቪው ላይ አይቻል አቅም ለመጀመሪያ ጊዜ ነው ያዩት። ላሳያችሁ ጋይስ። ይሰጣል እኮ አይደለም። ለምን ለበስኪ አይደል እያልከኛል? በምክንያት እኮ ለምን ለበስኪ እያልከኝ ነው አይደል? ቆይልህ እንዲህ እኮ ቁጭ ብለሽ አረፍ በል አይደለም። ለምን ለበስኪ እያልከኝ ነው? አረፍ በል ከውጭ ሀገር ዴሌጌሽን ጋር ኮፍያው ነው አልከኝ። አረፍ አይደለም። ላሳያ አረፍ አይደለም አልኩ። ምክንያታዊ ጥያቄ ነው። እንካየው ይሄው አየው እዚህ አልባም ስቱዲዮ ውስጥ ዓለም ዴሌጌትስ ጋር ከጀነራሎች ጋር እንዴት ለብሼ እንደመጣኝ እንድታይ ፈልጌ ነው። የለበስክበትን ህጋዊነት አስረዳ እኮ ነው የተባለው እንጂ ለብሰውማ በአካል እያየው በፎቶ ታገኛለህ። ፖሊስ ነው ወይስ አንድ ነገር ይግባኝ። ለብሰው ፎቶ አብረህ ከባለስልጣን ጋር የተነሳው ልብስ ነው። እኔ ልቤ ነው ወታደር ኢትዮጵያን አርሚ ይላል። ይሄ ስማ ልቤ ግንባሬ አይታይም። ሂደዛ ስማ ሂደዛ ሰው ላይ በትር ታነሳለህ። ህግ ላስከብርበት ጋይስ ለወታደር ነው ወይ ብሎ ጠይቆት ነው እንግዲህ ይሄውላ ፈተና። ብሮ ማስፈራሪያ ዛቻው ነው መስፈር ፎቶ አብሮ እየተነሳ ጋይስ ልቤ ነው ወታደር ጋይስ የምሩ ነው። እኔ ደግሞ ብዙ ኢንተርቪው ላይ አይቻለሁ ሰውየውን ጋይስ የተቆራረጠ ነበር ቪዲዮ የተለቀቀው። ሙሉ ቪዲዮን አይቻላቅም፣ ግን በጣም አወዛጋቢ ስለሆነ ሶሻል ሚዲያ ላይ ይዘዋወር ነበር ኢንተርቪዎቹ ማለት ነው። እና የሚያወራችሁ ላይ እንደ ህፃን ልጅ እኔ እግዚአብሔርን የፈለገ ነገር ቢመጣ በዚህ ምንም ችግር የለብኝም የታዘብኩትን ነገር ስለማወራ ማለት ነው። ህፃን ልጅ ራሱ ሊመልሳቸው የማይገቡ ጥያቄዎች የሚጠይቃቸው የሚመልሳቸው ነገር በዛ ላይ አያዳምጥም፣ ራሱ ብቻ ነው የሚያወራው።
ጋይስ ደግሞ ትምህርት አለኝ ብዙ ነገር ተምሬያለሁ ማስተርስ 3 አለኝ ዲግሪ 2 አለኝ የሚል ሰው ነው አስቡት። እና ኢንተርቪው ጠያቂውን ካልመጣው ካረገጥኩ እያለ እኔ እውነት እንደዚህ አይነት ኢንተርቪው በህይወቴ አይቻላቅም። አሁን ቅድም ያልኩትን እደግፋለሁ ጋይስ ይቀርባሉ። ከ2010 ጀምሮ ዲግሪ ማስተርስ ፒኤችዲ ያላችሁ ሲኦሲ ያልወሰዳችሁ ድጋሚ ትፈተናላችሁ ዲግሪያችሁ ማረጋገጫ ያስፈልጋል እየተባለውን አሁን ተስማምቻለሁ ሐሳቤን እንዴ ጋይስ እንዴ ወዴት ማለት ሁላ ዲግሪ ማስተርስ አለኝ የሚል ሰው ቁጭ ብሎ ሐሳቡን በስነ ስርዓት በማስረዳት የማይገልጽ ሰው በጉልበት እንዴ ለያዥ ለገናሽ የስንት ዓመት ነው ህፃን ልጅ ገና በእግሩ መሄድ የጀመረ ልጅ ገና ብር ሲል በቃ ሄዶ የማይጠግብ ልጅ የለም ገና መሄድ መጀመሩ ስለሆነ ያንንም ጨብጦ ያንንም ሊያዘው እንዲላርገው እንደዘላ ጋይስ እኔ ትምህርት ሚኒስቴር አሁን ያወጣውን ደገፍኩ ጋይስ ደግፋለሁ። በአንድ ራስ ሁለት ምላስ እንዳትሉኝ ጋይስ። እንደነዚህ አይነት ሰዎች ድጋሚ መፈተን አለባቸው ጋይስ። እንዴ ምንድነው ጋይስ? እኔ በጣም ስላስገረመኝ ጋይስ በጣም ስላስገረመኝ እናንተንም አብረን እንገረም ብዬ ነው ያመጣሁት ጋይስ። ወዴት እየሄድን ነው? ይሄን ያህል ነው እንዴ አእምሯችን ጭንቅላታችን እንደዚህ ሆነን ምንም አልልም። ፋሚሊዎቼ ቪዲዮቹን እንግዲህ እንጆይ እንዳረጋችኋቸው አልጠራጠርም። ቆንጆ አዲስ ነበሩ ለእናንተ ይመጥናሉ ብዬ ያሰብኳቸውን ስለሆነ ልጅያችሁ የምመጣው ዘና እንደሚያደርጓችሁ አልጠራጠርም። አሁንም ቤተሰብ ያልሆናችሁ ግን የደወል ምልክቷን ነክታችሁ ሰብስክራይብ በማድረግ ቤቴን ተቀላቀሉልኝ። አብረን ፈታ ዘና እንላለን። ቪዲዮዎቹንም እስከ መጨረሻው አይታችሁ ሌሎች ጋር እንዲደርሱ ላይክ አድርጉ። ሐሳብ አስተያየት ካለ ጻፉልኝ። ኔክስት ቪዲዮ ላይ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። እወዳችኋለሁ።